አረ ጠንካራ ቡድን ያለ ወገን። አረ ይሄ በቪኒና በብሩኖ ጉማሬሽ ብቻ የሚቻል ቲም አይደለም። ይሄ ክለብ ማንቸስተር ዩናይትድ ነው። ይሁን አልቫሬዝ እና ኦሊሴን መጨመር አለብህ። አረ የከባድ ቲም ያለ እንዴ! አሁን ዋንጫ ይበላበት ፍሬንድሊ ምን ይሰራል? አሁን 90 ደቂቃ መጫወት 45 አይበቃም? አቋም መፈተሻ ነው። ፈተሽን እኮ በቃ አትሌቲኮ ቆንጆ ነው። በቃ ምን ያደርጋል ሌላው? ምን ይሰራል? 90 ደቂቃ ማፋተግ። እነዚህ ልጆች ጥሩ አላማ አላቸው። ኧረ በዚህ መላጣ ኬት አባቱ ነው የመጣው በሚካኤል። እኔ እኮ በጥሩ ማዳረሻ አገኙ ለማቴ ምናምን ፍትፍት ምናምን አፈር ይበሉ። ከዚህ ቁጠሩለት ለሰውዬው ፀጉሩ እንዲቆረጥ። እንኳን ደስ አላችሁ ፋሚሊ። የፕሪሚየር ሊጉን ዋንጫ ለማንሳት የእጅ ልምምድ የሚያደርጉበትን ጨዋታ ዛሬ አርገው የዋንጫው አሸናፊ ሆኗል። ካሪንግተን ማለት ነው። ታዳጊ ያፈራል። ለሌሲ ስንት ላይክ ይገባዋል? በዚህ ቪዲዮ አሳዩ። ብቻ በጣም ደስ ብሎኛል። በጣም የሚገርም ጨዋታ ነበር። አሸንፈናል። እንኳን ደስ አላችሁ። ሐሳባችሁን ኮሜንት ላይ። ፈርስት ሃፍ እውነትም ለፍሬንድሊ ነው፣ በቃ ለወዳጅነት ነው ምናምን ብለን ገባ። እነሱ ቀልድ አያውቁም አባቴ አመረሩት ማለት ነው። በቁም ነገር ምናምን ነው አለና እንደዛ ነው ይሻላል። እሺ ብለን በምቤሞ ለጎል አትሌቲኮ ማድሪድን እንግዲህ በፕሪሲዝን ጨዋታ 2-1 ካምባክ ሰርተን ማሸነፍ ችለናል ማለት ነው። ቀልድ አይደለም የሚያዝ ነው የኔ አባት፣ ቀልድ አይደለም የሚያዝ ነው። እየነገርኩ ነው። ፊርማ በጣም ያስፈልገናል። ኢኒዮስ ስለ እግዚአብሔር ዩናይትድ በጣም ብዙ ቦታ ነው ፊርማ የሚያስፈልገው። ሚድፊልዱ በጣም የሆነ አጣዳፊ ምናምን ተደጋግሞ ስለተባለ እንጂ በጣም ብዙ ቦታ ነው ተጫዋች የሚያስፈልገን፣ በጣም ብዙ ቦታ ማለት ነው። አረ ኢኒዮስ እንደው ስለ እግዚአብሔር አሁን ወይ ባይጀምር ይሻላል ፕሪሚየር ሊጉ። የሆነ ነገር ፍጠሩ። ሲዝኑ ሙሉ እኔ በሽተኛ መሆን አልፈልግም። በድጋሚ አውቆኝ ነው መሰለኝ በሱፍ ነው የወጣሁት ዛሬ። በቃ ዝንጥንጥ ብዬለት ብራያን ኤምቦሞ ባስቆጠራቸው 2 ግቦች አትሌቲኮ ማድሪድን 2-1 በሆነ አጠቃላይ ውጤት። አንደኛው ፔናልቲ ነው። ሌሲ ሜሲ ነው። በቃ ምንም አያመጡም። ላይክ ሱን ሂ ዊል ቢ አወር ስታር ቦይ። ኳስ አያያዙ እንዴት እንደሚያምር አይደን ሄቨን ወሳኝ ልጅ ነው። በዚህ እድሜው እንደዚህ ፐርፎርም እያደረገ ነው። ታክሎቹ በጣም እንትን ናቸው። ዲፌንስ ያደርግ ዞኑ እንደ ቼክ ሲያደርግ ምናምን ያበደ ነው። የካሪክ ቦል ይቀጥል ላይክ እንደ ኮሽ እንዳይልበት እንጂ በእነዚህ ልጆች ይሄንን መስራት ከቻለ የሆኑ ሚሲንግ ፒሶችን ስናሟላ ዩናይትድ ገራሚ ቡድን ይሆናል በሚቀጥለው ዓመት። እኔ ትልቁ ችግራችን ነው ብዬ ማስበው 2 ፉልባክ የለንም። በሉክሾና በዲያጎ ዳሎ ፕሪሚየር ሊግ ላይ የሆነ ጥሩ ውጤት እንይዛለን ወይም ዋንጫ እንመላለን ማለት ዘበት ነው። ለማንኛውም የስናፕ ድራገን ዋንጫ አሸናፊ ሆነናል። ከርስ ነው ይላሉ። ዊ ዱ ናት ጊቭ አፕ። ይሄ አደባባይ ጭንቅላት ብሬን ኤምቤሞ ሾተን። ቆይ አትሌቲኮ እስከ ረፍት ሰፊው የዓለም ህዝብ ቆይ ከጎንህ አልነበረ? ምን አባህ ነው እግር ቄጤማ ሆኖ ካምባክ የተሰራብህ? ወላሂ ግን ይመቸኝ። እረፍት ላይ ልብ ጠረቆንኩና ቆይ ሰብሰብ አድርጌ ያጠፋቸው። እሺ እኔ አሁን የተዘጋጀሁት የሚሸነፍ መስሎኝ ነው። ወላሂ እኔ የሚሸነፍ መስሎኝ የሚገራርም ልናገር ያሰብኩት አለ። አሁን ይሄ ምን እሺ ድንገት ነው ሳልዘጋጀ የመጣሁትና እስኪ በእናታችሁ ምንድነው የተፈጠረው? ባላ ምን አይነት ግን እበት የሆነ ክለብ ነው አትሌቲኮ። ይሄን ያክል ስም ይዘ እየመራ በመከላከል ዲያጎ ሲሞኒ ጥርሱን ነቅሏል። አንድ ያግብቶ ዘጋ ብለን እኔ አትሌቲኮ መድገም እንጂ ዩናይትድ እኔ እንደዚህ አይነት ተካካም የሆነ ውጤት ሌጣ ራሱን በአላህ። ለማንኛውም ማለት ነው እንደ ወዳጅነት ጨዋታ በቃ የወዳጅነት ነው። አትረብሹን፣ በአላህ አትረብሹን። ውይ ኔክስት ሲዝን ቻምፒዮንስ ሊግ ላይ የምናገኛቸውን ቲሞች ማለት ነው ፕሪሲዝን ላይ ያገኘን እያለማመር ቀብር ያረግናቸው ነው ማለት አትሌቲኮን ዛሬ ሰጠት አርገናታል። ፕሪሲዝን ነው እኮ ለፕሪሲዝን እንኳን እሳይ ፕሪሲዝን ሆነ። እኔ ያያዩት ያለውትን ማንቼ ወድጄዋለሁ ነው የምላችሁ። ማንን ወደዳችሁ እስቲ እናንተ? ሼሌሲኔ በጣም ነው የተመቻችን። ብዙዎቻችን ማለት ነው ልክ ፕሪሲዝን ሲመጣ የጠበቅነው ማለት ነው ጄጄ ገብርኤልን ነበር። ግን ጄጄ ገብርኤልን ሜዳ ላይ ከመጠበቅ ከቡዳ መጠበቅ ይሻላል። እኔ ስለ ጄጄ ገብርኤል ማውራት አልፈልግም። በቃ ልጁን ጫና ውስጥ ምናምን 15 16 በጣም ጩጬ ነው። ገና ካው ሚዲያ ዩኒስ ከተነው በቃ ማድረግ ከሚችለው ነገር በላይ አስቦ ልጁ እንዳይጠፋብን። ሼሌሲ ግን ጫናው ላሚስ በቃ ሜዳ ላይ ኢንጆይ ነው የምታረገው። ሜዳ ላይ ሚዝናና ተጫዋች የሆነ ነገር አረጋለሁ ብሎ የሚገባ ተጫዋች ኦቨርቲንክ ያደርጋል። ሜዳ ላይ ለመዝናናት የሚገባ ተጫዋች ግን ፕሬሸር የሚባል ነገር አይሰማውም። ሼሌሲ በጣም ነው ደስ የምትለውና ብሩኖ
ያንተ ተተኪ እሱ ነው። ብዙ ነገር ይጠበቅብሻል። እቺ ልጅ በደንብ አረሚያት፣ በደንብ ሞርጃት። በጣም ተመች ሜሰን ማውንትና አንድሬ ሳንቶስ ቼላ ወንድም ጥላ ከለላ ምንልሽ እኮ ለዚህ ነው። ሜሰን ማውንት በቃ 2 አመት ማለት ነው። አንተ ሳትጎዳ አገልግለን ምንም ካንተ ሌላ አንፈልግም። ትንሽ ካልተጎዳ እኮ ሜሰን ማውንት በጣም ኮምፕሊት ተጫዋች። አንድሬ ሳንቶስንም ወድጄዋለሁ። ብቻ ቆንጅዬ ነገር ነው። ኩክ እየተደረገ ያለው ነገር እየሸተተኝ ነው። እርሶስ? ፒኤስጂ ኤሲ ሚላን ለናንተ ስመጣ ደግሞ ሙሉ ትጥቄን አሟልቼ ነው የምመጣው። እዛ ጋር ብሩኖ ፈርናንዴዝ ዋና መሳሪያን እነ ቴሌማንስን እነ ላመንስ ሙሉ ትጥቄን አሟልቼ ነው የምመጣው። የወዳጅነት የሚባል ነገር አላውቅም። ዛሬም ለአትሌቲኮ አልደርስልኝ ብለው ነው እንጂ ከዚህ በላይ ብቀጠቅጠው ሙዴ ደግሞ እነ ሌሲ ማያንሱም ማለት ነው። ሌሲ ምን አይነት ተአምረኛ ተጫዋች ናት። የወደፊቷ ይታየኛል ማለት ነው። በቃ እዛ ላይ ነው የሚታየኝ። በጣም የምትችል ተጫዋች ነው። እንደ 10 ቁጥር ፈርስት ሃፍ ስትቀውጠው ቆየች፣ ሰከንድ ሃፍ ወደ ሌፍት ዊንግ ሄደች። ሌላ ታምር ደግሞ ስታሳየን ቆየች። ፔናልቲ ያስገኘችበት መንገድ ድሪብሏ ምናምን ሌላ ታምር። በጣም ተስፋ ያላት ልጅ፣ በጣም የምጠብቃት ልጅ፣ ጀግና የሆነች ተጫዋች ማለት ሌኒ ዮሮ። ልክ እንደ ዛሬውም ከዚህ በፊት እመለከታለሁ የሆነ አንዳንዴ ጥሩ ፐርፎርም ታደርግና ትወርድብኛለህ ምናምን ልጅ ነው። የምትስተካከል ልጅ ነህ። በጣም ብዙ ደግሞ ለየት ያለ አንተ ላይ ብቻ ያለ ኳሊቲ ብዙ አለ። እሱ አለን። ከዛ ውጭ ሪያል ዱዌል በጣም ጸዴ ነው። ብዙ ክሮሶችን ነው ስትገጭ የነበረው ዛሬ። ብቻ ጸዴ ነበር ሌኒ ዮሮ ማለት ነው። አንድሬ ሳንቶስን ቀደም ብዬዋለሁ። በጣም እጠብቀዋለሁ። በዚህ ሲዝን ምርጥ ተጫዋቾችን እንደሚሆን አንድሬ ሳንቶስን እጠብቃለሁ። ለማንኛውም ማንቸስተር ዩናይትድ 3 አመት በተከታታይ የስናፕ ድራገን ካፕን ጠቅ እያደረገ እያሸነፈው ነው። ማን አባቱ አትሌቲኮ ምና ዲያጎ ሲሞኔ ቻው ቼልሲ የወዳጅነት የሚባል ነገር ልጥልጥ ውጥ ሼር ኮፒ ሊንክ ሪፖስት ይመቻችሁ። ሼር አርግለት ለሪያል ማድሪድ ሼር አርግለት አባቴ ያለጠለቁ ቂጥን እንዲያስኪድና አሳየው፣ ንገረው፣ አስጠንቅቀው፣ ይስጋኝ ይብራኝ፣ ለባርሳም ንገረው፣ ለፒኤስጂም ንገረው፣ ለሙኒክም አባቴ ጌታ እየመጣል ነው በለው፣ አስጠንቅቀው። አልጨረስኩም አትሌቲኮ ሻምፒዮንስ ሊግ ላይ እንቀጥለዋለን። አልጨረስኩም ገና መጥቼልሃለሁ አባቴ ግባና አውጣው።